አዳምጪ እሺ የምታዳምጪው ትክክለኛውን ነገር እንድናጣራ ወይም ደግሞ ትክክለኛው ነገር ላይ እንዲደረስበት ነው በጣም ለመንኩሽ በጣም በቃ ከቁጥጥሬ ውጪ ስለሆንሽ ነው አይደል መቆጣት ካለበት መቆጣት መብቷል እኮ አሁን ካንተ ጋር እንደዚህ አይነት ግንኙነት አለኝ መቼ ነው እንደዚህ አይነት ነገር የተፈጸመው ንቀቀኛ ማናገር ፈልጋለሁ እኮ እንደዚህ ሆነሽ አይደለም የምትናገር እኮ ሆኜ ላናግራት ባሌ ልትገለው የመጣች ሴት ናት እኮ ካንቺ ክብር ትዳሬ ነው የሚበልጥብኝ ስለዚህ ስልኩን አምጪው አላደረኩም ያልሽ አይደል ምን አይነት ጥቃት እሱን አንተ ታውቃለህ እኔ በማላውቀው አይደል እንዴ አልገኝ ውስጥ የተገኘሽው አንቺ ጭራሽ እኔ የተገኘው አዎ በዚህ ልክ ምንድነው ተደፍረሽ እዚህ ቤት ነው ያልኩሽ ሌላ ሜጅ የለኝም ገና ራሴን ለማቋቋም ብዙ ነገር ይጣበቅብኛል ምን ነው የምፈልጊው ምንም እኔ ስራዬ ነው እየሰራሁ ቆይ የምፈልጊው ነገር ልስጥሽ አልኩሽ አይደል ምንም አልፈልግም ካንተ በቃ ይኸውልሽ ቴሌግራም ያንን መረጃ ላገኛለሽ ለምንድን ነው ማሰጪኝ እኮ ህይወትሽን የምትፈልጊ ከሆነና በህይወት መቆየት የምትፈልጊ ከሆነ እሺ ሌላ ሰው ላጤ ምናምን ወይንም ደግሞ ምናምን ቢሆን አው ይባላል አንተ ማን ነው አንተ ከየት ነው ይሄን መረጃ ያገኘሽ ጀመር ማን ነው እንደዚህ ነገር እኮ ይኸውልሽ ስልክሽን አሳይኝ ምንም ችግር አይደለም እኮ እሺ ማስረጃ ባላደረኩት ነገር እየተከሰስኩ ያለሁት እኔ ነኝ በነገራችን ላይ እኔ ነኝ እንደዚህ መቆጣት ያለብኝ ሲጀመር ማለት እኔ እየተቆጣሁሽ አይደለም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን በጣም ደህና ነኝ እንግዲህ ዛሬ ደግሞ አንድ ወንድማችን ቤት ተገኝተናል የሆነ ያስጨነቀው ረፍት የነሳው ጉዳይ ስላለ እሱን ለማስተካከል ነው የተገኘ ነው እንግዲህ ማን ምን ቢያደርግ ነው በህይወት ውስጥ ወይንም ደግሞ በኖር ውስጥ ምን ተፈጥሮ ነው ማንስ ምን አይነት ነገር ነው ከራሱ ጋር ነው ወይስ ሌላ የገባበት ሰው አለ የሚለውን እንግዲህ ለማጣራት ነው እዚህ ድረስ የተገኘ ነውና እንግዲህ ላይክ በማድረግ ጀምሩ ምክንያቱም እናንተ ላይክ ሼር ባደረጋችሁ ቁጥር ሰው ይማርበታል ሰው ጋር ይዳረሳል ያ ሰው ጋር ተዳረሰ ማለት ወደኛ የሚመጡ ስራዎች ኃላፊነቶችም ይጨምራሉ በዛው ልክ ማስተካከል ያለብን ነገሮች አሉ ሌላው ደግሞ ሰውን በደንብ ይማርበታል ብለን ስለምናምን ነው ሌላው ደግሞ ቤተሰቦቻችን አዲስ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ነው እንላለን አሁን ወደ ቆይታችን እንዴት ነው ሰላም ነው እግዚአብሔር ይመስገን በአካል ስለተገናኘን ደስ ብሎኛል እኔም ደስ ብሎኛል እሺ ያው እናንተ በርግጥ እንተዋወቃለን ራስን በማስተዋወቅ ስለመጣውበት ጉዳይ ያው በስልክ ያወራናቸው ነገሮች አሉ እሱን ጨመረ በደንብ አብራርተህ ለኛ በቂ ነው የምትለው ነገር ተነግረናል እሺ ስሜ ታምራት ይባላል የመጣሁት ያው አንተ አንድ ችግር ገጥሞኝ ነው የገጠመኝ ችግር ደግሞ በህይወት ማለት በቤተሰቤ ላይ ነው እሱን እንድትፈታልኝና እንድትተባበረኝ ነበር የመጣሁት አዎ የጀመርክልኝ ነገር አለ ካንተ ከባለቤት ጋር ቤት ውስጥ ደግሞ ይመስለኛል አጋዥ አለች ከሷ ጋር ተያይዞ ያለው ነገር ነውና እስቲ ወደ ጉዳያችን ከመግባታችን በፊት ስለ ትዳር ያለው ነገር የተወሰነ ነገር አዎ ከፍቅሬ ጋር እንግዲህ በጣም በቃ ረጅም አመት ወይም ደግሞ ከተጋባን ጀምሮ ቆንጆ የሚባል ህይወትን ነበር እየኖርን ያለነው በመሃል እኔም ስራዬ ፊልድ ስለሆነ እሷን በብዛት ወደ ፊልድ ስለምትወጣ ሰራተኛ ስላስፈለገን ሰራተኛ ቀጥረን ነበር ሰራተኛዋ ከኔ ጋር ግንኙነት ማለት እኔ በማላውቀው መንገድ ግንኙነት አደረግን ከዛ በኋላ በቃ ውጪልኝ ብዬ ከቤቴ ለባራት ሞከርኩኝ ግን ከቤቴ ልትወጣልኝ አልቻለችም ስለዚህ ከቤት እንድትወጣልኝ እንድተባበረኝና ምን እንዴት ተፈጥሮ ነው ያ ነገር ሊሆን ይችላል ማለት ከዚህ በፊት የጀመራችሁት ነገር ነበር ወይስ ምንድነው በፍጹም እኔ ምንም አላውቅም ሲነሳ በቃ ከሷ ጋር ተኝቼ ነው ራሴን ያገኘሁት ምንም የማውቀው ነገር አልነበረም እና ይዛብኛለች ቪዲዮዎች ምናምን ነገር እሷን ታግዬ ማስወጣት አልቻልኩም በዛ ምክንያት ስለዚህ ምንድነው ማድረግ ያለብኝ የሚለውን ነገር ነበር ለመጠየቅ ወደ አንተ የመጣሁት ምንድነው ምክንያቱ ያንን ለማድረግ የጠየቃት ነገር አለ ምንም የጠየቅኳት ነገር የለም እና እሷም ደግሞ ይሄ ነው የምትለው ነገር የለም በቃ መውጣት እንደማትፈልግ ነው የምትነግረኝ ማለት አንደኛ ቤት ነው ማለት ማስወጣትም ማስቀጠልም መብት ነው ገብቷል ሶ እንዴት ያለ የሆነ ነገር ከዚህ በፊት እስቲ ስለአመጣጧ የምታውቀው ነገር አለ ወይስ ደግሞ ስለ ቤተሰቧ ስለ ብቻ ባክግራውንድ የምታውቀው ነገር አለ ምንም አላውቅም ባለቤቴ ናት ይዛት የመጣችው በቃ ባለቤቴ ናት ይዛት የመጣችው ቤታችን ረጅም ዓመት አገልግላለች እና ይሄ ነገር በመሃል ተፈጠረ ይሄ ነገር በመሃል ሲፈጠር ያው እሷ ቪዲዮዎች ምናምን ይዛብኛለች
እና አሁን እኔን እያስፈራራችኝ ያለችው በዛ ነው። እኔም ደግሞ ገፍተሽ ውጪ ማለት አልቻልኩም በሱ ምክንያት ማለት ነው። ማለት በቪዲዮ ምክንያት? አዎ። ይሄ ነገር ሲፈጠር ባለቤት የት ነበረች? እሷ ፊልድ ናት። ምን ያህል ጊዜ ሆነ ሰራተኛዋ ከመጣች? አመት ሊሆናት ነው። አመት? አዎ። እሺ አሁን ባለቤት ከሄደችስ ምን ያህል ጊዜ ሆነ? 3 ወር። 3 ወር? አዎ። 3 ወር ሙሉ አልመጣችም? አዎ። እሺ ታዲያ ይሄ ነገር ማለት ምንም የምትሰጠኝ መልስ የለም ብለኛል። አንድ ሰው ያለ ምክንያት እስከዚህ ድረስ ላይሄድ ይችላል አይደለም? ወይም ሰራተኛ የምትበላ ምንድን ነው በተለይ የምትለው ነገር የለም ምንም? አይ የሆነ እኔ ስለማልቀበለው ነው እንጂ እወዳለሁ ምናምን ትለኛለች። እኔ ደግሞ ደጋግሜ ነግሬያታለሁ ቤተሰብ እንዳለኝ በጣም ጥሩ ህይወት እየኖርኩ እንደሆነ ደጋግሜ ነግሬያታለሁኝ። በቃ እወዳለሁ ነው። እኔ ደግሞ ቤተሰብ እንዳለኝ ደጋግሜ እየነገርኳትኝ ነበር። እንደ ሀሳብ ከሆነ ይሄ ነገር ማለት እወዳለሁ የሚለው ነገር የመጣው ከመቼ ጀምሮ ነው? ማለት አሁን ባለቤት ስትሄድ ነው? ከዛ በኋላ ያ ነገር ከተፈጠረ በኋላ ነው? ባለቤቴ ሳትሄድም ያው አንዳንድ የምታሳያቸው ባህሪያቶች ነበሩ። ያው እንደዚህ አውጥታ ባትናገርም ማለት ነው። ባለቤቴ ከሄደች በኋላ ግን እወዳለሁ ምናምን የሚለውን በተደጋጋሚ ማውራት ጀመረች። ያው እኔ ቤተሰብ እንዳለኝ ምናምን ደጋግሜ ነግሬያት ነበረ። ከዛ በመሀል ይሄ ያልኩ ነገር እንዴት እንደተፈጠረ ሳላውቀው ተፈጠረ። እስቲ ያን ቀን የነበሩ ማለት ያ ነገር ከመፈጠሩ በፊት የነበሩ ነገሮች የምታስታውሳቸው ነገሮች? ይመስለኛል ውጭ ነበርኩኝ አምሽቼ የመጣው ቡና እያፈላችልኝ ነበረ። እራት በላን፣ ቡና ጠጣው። የሆነ እንቅልፍ የሆነ ድካም ነገር ተሰማኝ። ከዛ በኋላ ገብቼ ነው የተኛሁት። ስነሳ ያልኩ ነገር ተፈጽሞ ነው ያገኘሁት ማለት ነው። አጠገቤ ተኝታ ነው ያገኘሁት። ምን ተሰማህ? በጣም ከባድ ነበር እውነት። ምን ልልህ እንደምችል አላውቅም። በቃ በጣም ሊደነገጥኩትኝ ከአልጋው ራሱ እንዴት ዘለየ እንደወረድኩኝ በጣም በቃ አላውቅም። ራሴን መቆጣጠር ነው ያቃተኝ። ከዛ በኋላ እንዴት እሷን እዚህ አልጋ ላይ ልትገኝ እንደቻለችም ደጋግሜ የጠየቅኳትኝ። ደጋግሜ ነግሬህ ነበር ነው የምትለኝ እሷ። ትወደኝ እንደነበረ ምናምን ደጋግሜ ነግሬሃለሁ ምናምን ነው የምትለኝ። መልስ የላትም ሌላ። ስለምትወድ ብቻ ነው ከምትለኝ ነገር አንጻር አንድ ጥያቄ ፈጠረብኝ። ማለት እንግዲህ አምሽተህ ገባ፣ ከዛ ራት በላ፣ ቡና ጠጣ፣ ከዛ በኋላ እንቅልፍ ያለ እንቅልፍ የሚል አሁን ብዙ ሰው ቡና የሚጠጣ ለመነቃቃት የእንቅልፍ ሰዓትም አለ መደበኛ። እስቲ እሱ ነገር ጋር የምታስታውሳቸውን ለምን መሰለህ? አንዳንድ ሰው በውስጡ የያዘውን ነገር እንትን ለማለት ብዙ ርቀት ሊሄድ ይችላል። ገብቶሃል አይደለ? አሁን እንቅልፍ የመጣው በመደበኛ ሰዓት ነው? ከዛ በኋላ ቡናውን ነው ወይስ ምግቡን ከበላ በኋላ ነው? በትክክል የሆነ የተሰማህን ስሜት የምታስታውሳቸው? አዎ ጠዋት ወጥቼ ማታ ነበር የገባሁት። ደክሞኝ ይመስለኛል። ደክሞኝ ነው እራቴን በላው። ከዛ በኋላ ቡናን የጠጣሁት ያው የድካም ስሜት ነው ብዬ ነገር ይችላል። ምንም ሌላ የምታስታውሰው ነገር ወይንም ደግሞ መደበኛ ሰዓት ነው የምተኛበት ሰዓት ነው? አዎ ኦልሞስት እንደዛ ነው። 2 ሰዓት ተኩል 3 ሰዓት አካባቢ በብዛት የምተኛ። ያም ነገር የተፈጠረው እንደዛ ነው? ያው በተመሳሳይ ነው። ብዙ ሰዓቱ ተቀራራቢ አይራራቅም። ከዛ በኋላ እኮ አሁን ለምን መሰለህ አንደኛው ሌላ ጥያቄ መቼስ ይታወቃል እንደዚህ አይነት ከሴት ጋር ግንኙነት ሲደረግ ብዙ እንትኖች አሉ፣ የሰውነት ንክኪ ብዙ ነገሮች አሉ። ያን ነገር ስታደርግ ምንም የሚታወቅ ነገር የለም? ምንም በፍጹም። ይሄ ታዲያ ጥያቄ ሊፈጥርብህ አልቻለም? ምክንያቱም ምን ሆኜ ነው? አንተ ባለትዳር ነህ፣ ከሚስት ጋር እንደዚህ ባልና ሚስት ጊዜ ስታሳልፍ አሉ አይደለ? የሚሰሙ ስሜቶች ብዙ ነገሮች አሉ። እነዛ ነገሮች እኮ አሁን አላውቅም ወይም ምንም የተሰማኝ ነገር ማስታውሰው ነገር የለም እያልከኝ ነው? አዎ በቃ እኔ ጠዋት ስነሳ ያን ምንም ለማስታወስም ሞክሬ ነበር። ቁጭ ብዬ ምንድን ነው የተፈጠሩ ምንድን ነው ያደረግኩት ብዬ ራሴን እስከ መውቀስ ድረስ ደርሼ ነበር። እንደውም ሳስበው በቃ እኔ ነኝ እንዲህ ማለት ይዣት የመጣሁት እንዲህ መኝታ ክፍል ድረስ የሚል ስሜት ሁላ እንዲሰማኝ አድርጎኛል። በቃ ወደኋላ ሄጄ ለማስታወስ ሞከርኩኝ። ምንም የማስታውሰውና የሚመጣልኝ ነገር የለም ምንም። እሺ እንግዲህ ደንግጠህ ከአልጋው ወርጃለሁ ምናምን አልከኝ። እሷ ጋር የነበረው ፊቷ ላይ የነበረውን ሪያክሽን የምታስታውሰው? ኧረ እሷ የደስታ ስሜት ነበር። በቃ የሆነ አለ አይደለ ማለት ትፈልገው ነበር ያንን ነገር። የምትፈልገውን ነገር እንዳገኘች ነው በቃ ፊቷ የሚያሳየው ማለት ነው። ምንም የድንጋጤ ነገር አይነበብባትም።
ይህን ጉዳይ እንዴት አሰብከው? አሁን ሚስቴ ስትመጣ ምናምን ከእሷ ጋር አገናኝተህ ብታቅ ብለህ ያስፈራል። በዛ ላይ ደግሞ አልወጣም ብላ እያስቸገረች ነው። ምንድነው ፍላጎቷ ላለመውጣቷ? አላቅም። እንግዲህ በጣም ከቤት እንድትወጣ በብዙ ነገሮች አባብያታለሁኝ። ማለት እኔ አሁን ባለቤቴም በቅርብ ትመጣለች ከስራ ማለት ነው። በቃ ከቤቴ እንድትወጣልኝ ያላደረግኩት ጥረት የለም። ግን ምን ፈልጋ እንደሆነም አላቅም። በጣም በብዙ ነገር ለመንኳትኝ ይህንን ህይወቴ እንዳታበላሽብኝ፣ ይህንን ትዳሬን እንዳታፈርስብኝ። ግን ምንም ልትረዳኝ አልቻለችም። በምንም በቃ እንትን ልላት አልቻልኩም። ምን እንደሆነ ፍላጎቷ ራሱ አላውቅም። ስለዚህ አሁን እንደምትለኝ ከሆነ ውጪ ብላ እንትን ስትላት በቪዲዮ የምታስፈራራ ማለት ነው። በቃ መረጃ ይዛብኛለች። በሱ ነው ይህንን አለበለዚያ እንትን ነው የምለው እና ምን ትላለች። እና ድንገት አንተ ጋር መፍትሄ ካገኘሁ ብዬ ነው አንተ ጋር የመጣሁት። እሺ የምናግዝ ነገሮች ይኖራሉ። እስቲ ይህን ጉዳይ አሁን ከባለቤት ጋር እንዴት ነው ማስኬድ አሰብክ? በአንተ በኩል ያለውን ነገር ማለት ልትነግራት ልትደብቃት፣ በዛ ላይ ልጅቱም አልወጣም ብላለች። በነገራችን ላይ አንድ ሌላ ምን መሰለህ፣ አሁን ባለቤት ስትመጣ ከእሷ በፊት ከመምጣት በፊት ማስወጣት ጥያቄ ይፈጥራል። ለምን መሰለህ? አንደኛ እሷ ናት ያመጣቻት፣ ሁለተኛ የቤቱ አንዱ የመወሰን መብት አለ ባለቤት ማለት። ስለዚህ አስወጣት ወይንም የሆነ ምክንያት ብፈጠር ወይንም በራሷ ሄደች ብትል ነገ ትጠይቃታለች። ምናልባት ያገናኛትም ሰው አለ ምናምን አይደለም፣ ያን ሰው መጠየቅ ትችላለች እኮ። ስለዚህ አሁን ባለቤት እናንተ ማለም የሆነ ጥያቄ ሊፈጥር ነው ማለት ነው። አዎ ይሄ ነገር አሁን እሷ እንደመጣች ከስራ የሆነ ነገር እንድትጎዳብኝ አልፈለግኩም። ባይሆን እኔ ጊዜ ወስጄ ቀስ ብዬ ልነግራት እችል ይሆናል። ግን አሁን እሷ ከስራ እንደመጣች በእንደዚህ አይነት ዱብዳ እሷን መቀበል በጣም ለእኔ ከባድ ነው እና ከዚህ አንጻር ነው የእኔ ጥያቄ ምንድን ነው፣ አንተ ለባለቤት ሳትነግራት ካስወጣም እኮ አንድ ጥያቄ ይፈጥራል ነው። እሱንስ እንዴት ለማድረግ አስበህ ነበር ውጪ ስትላት ነበር እኮ እናንተ ጋር? እስቲ እንደሱ እኮ አሁን እንደሱ አደረግኩኝ እናንተ የምትሉኝ ነገር ካለ ብዬ ነው የመጣሁት። በዚህኛው ሳይድ ምንም ያሰብከው ነገር የለም? በሱ ሳይድ ምንም ያሰብኩት ነገር የለም። እንደው ምናልባት ሰራተኛዋ ላይ እየተለያየው ወታ የምታገኘው ስልኳ ላይ ምናምን ከጀርባው የሆነ ነገር አለ ብለህ ተጠራጥረህ ለመከታተል የሞከርከው ነገር አለ? ያው በቃ ስልኮቿን ትጠቀማለች፣ ግን እኛ ብዙ እኔ አሁን በግሌ ትኩረት አላደረግም። ሰዎች ስልካቸውን የሚጠቀሙ ምናምን ነገር የራሴን ስራ ስለሆነ የምሰራው ብዙ ትኩረት አላደረግም። ይሄ ነገር ከተፈጠረ በኋላ ብዙ አይደለም። በቃ ስልኮቿን በፊት በምትጠቀመው መንገድ ትጠቀማለች። ምንም የተለየ ነገር የለም። ምንም የተለየ ነገር እኔ አላየሁባትም። እስቲ የሆነ ሰው ህይወታችንን ወይንም ያንተን ህይወት ምናምን ለመጉዳት ሰው ልኮ በሰው መበጥበጥ ይፈልጋል ብለህ የምታስበው ሰው አለ? በፍጹም እኛ እንደዚህ አይነት ነገር ሊደረግብን የሚገባን ሰዎች አይደለም፣ ካለን ነገር አንጻር ማለት ነው። በፍጹም እኔ እንደዚህ ብዬ የምጠረጥሩም ሰው የለም በጭራሽ። ሶሻል ህይወታችሁ በጣም ሶሻል ናችሁ ከሰው ጋር በጣም ከሚባለው በላይ በጓደኛ ምናምን ለመሰለህ አንዳንድ ሰው ምን እንደሚያደርግ አይታወቅም። በስራ ማግኘት ካቃተ፣ አንተ መጉዳት ካቃተው፣ በጤና መጉዳት ካቃተ በቤት ይመጣብሃል፣ በማይመጣ መንገድ ይመጣብሃል። ገብቶሃል? በእውነት አላውቅም። እንደዚህ አይነት ሰዎች በእኛ አጠገብ ይኖራሉ ብዬ አላስብም በጭራሽ። እንግዲህ የእሷን አላውቅም። በእርግጥ ጓደኞቿን አውቃለሁ፣ ጥሩ ጓደኞች እንዳሏት ነው የማውቀው። በእኔም በኩል ያሉ ሰዎች እንደዛ ናቸው። እና በምን ምክንያት ምን ሊያደርጉብን ይችላል? ምናልባት የግል ስራ ነው የምሰራው ብለኛል እና በስራ አጋጣሚ የተነካካው ሰው እንደው ምናልባት ነው እንድታስታውስ እና ነገሮች አንዳንዴ የሆነ በሰዓቱ የምታየው ሳይሆን ወደኋላ መለስ ብለህ ምናምን ከመነሻው ብለህ ያንዳንዱን ነገር እንትን ማለት ስላለብን ያው ሰው አይጣላም አይባልም፣ እንጋጫለን። ግን እኔ እሱ የስራ እንጂ እንደዚህ ይህንን እስከሚያስጠረጥር ድረስ እኔ ገጥሞኛል። እንደው ልጅቱ ማለት ሰራተኛዋ የገንዘብ ጉዳይ ነው ብለህ ታስበህ ታውቃለህ? የገንዘብ ማለት ለገንዘብ ነው እንዲህ የምታደርገው ብለህ አስበህ ወይም ደግሞ በገንዘብ ለማሳመን የሞከርከው ነገር አላስብም እንደዛ። ምክንያቱም ብያታለሁ፣ ብር ልስጥሽ፣ የፈለግሽውን ብር ልስጥሽ እና በቃ ውጪልኝ ብያታለሁ። ግን በቃ ምንም ፍላጎቱ አይደለም እሱ ያንን ማድረግ ማለት ነው። ምን እንደሆነ ራሱ ፍላጎቱ አልገባኝም። ሰው እኮ ብር አቅርበለትም ተደራድሮ ይሄዳል የያዘውን ይዞ። እሷ ግን በቃ ምንም
ስለዚህ ምን አሁን ልክ ነው። የገንዘብ ትኩረት የሚያደርግ ሰው ገንዘብ ከቀረበለት ምንም ጉዳዩ አይደለም። ሌላ ነገር የሚፈልገውን ገንዘብ ይዞ ይሄዳል። ፍቅር ነው እንዳይባል አንተ ጋር ምንም እንትን የለም። እንግዲህ ቅርብ ጊዜ ነው የመጣችው ብለኛል። 1 ዓመት ነው አመት ሊሞላት ነው እንደዛ ነው አይደል ያልከኝ። ስለዚህ በ1 ዓመት ውስጥ በዚህ ልክ እንትን እንድትል የሚያደርግ ነገር አይኖራትም ብዬ አሰብኩ። እሺ በባለቤት ዙሪያ በስራ ዙሪያ ባሉ ሰዎች በእነሱ እርግጠኛ ነህ? አሁን የማውቀው እንደዛ ነው። በቃ እኔ አሁን የነገርኩህን ነው። እኔ በባለቤቶቼም በእኔም በኩል ያሉ ሰዎች ጥሩ ናቸው። አሁን ደግሞ ከእሷ የበለጠ ደግሞ እኔ ጋር ያሉትን ሰዎች ነው እኔ በደንብ የምቀርበው። በእኔ በኩል ያሉትን በደንብ በቃ እሷም ደግሞ እንደዚህ ያደርጋሉ የምላቸው ሰዎች አጠገቡ ወይ ብዬ ነው የማስበው። እናንተ እስከምታውቁት እኔ እንግዲህ እስከማውቀው እስኪ ማለት ይህ ነገር ከተፈጠረ በኋላ ከሚስት ጋር ታወራለህ ምናምን በስልክ አይደለ? እና እንዴት ነው አንተ ጋር ያለው ስሜት? አረ በጣም ከባድ ነው። በቃ ራሱ ስልክ ራሱ ሰውራት በጣም እየተሳቀቅኩ ነው የማወራው። በጣም አልቻልኩም። በቃ ማለት ምን ብዬ ልንገርክ፣ በጣም ከባድ ነው። እና አሁን ይህንን ቶሎ ማስተካከል የፈለግኩት ከእንደዚህ አይነት ከባድ ነገር ውስጥ ትቆያለች ወይስ ትመጣለች ባለቤቷ? አይ በቃ 1 ሳምንት ነው የሚቀራት ትመጣለች። ከሳምንት በኋላ የምትመጣው። ስለዚህ ከዛ በፊት እንድናስተካከል እሺ። አሁን ያልከን ነገር እንዳለ ሆኖ እሷን ደግሞ ወይም ሰራተኛዋን ቀድመን ብናወራት፣ ምክንያቱም እንግዲህ 1 ሳምንት ነው ያለ ማለት ባለቤቷ ልትመጣ። ስለዚህ ከመምጣቷ በፊት ያለውን ነገር ብናስተካከል የተሻለ ነው እና ቅድምም ጀምሮ ሳውራ ስመጣም አልነበረችም የለችም ቤት ወጣ ብላ ነው ልደውልላት። ወጣ ነው። እንደዛ ከሆነ ደውልላት ትምጣ። ከዛ በኋላ እንግዲህ ቀሪውን ደግሞ ከእሷ ጋር ያለውን ነገር እናወራለን። ደውልላት። አታነሳ። ሰላም ነው። ቤት ፈልጌሽ ነበር። የት ነሽ? ደርሰሻል? በጣም ጥሩ። እሺ እየመጣች ነው። እሺ እንደዛ ከሆነ ያው እንዳልኩ ስትመጣ ብዙ የምናገኛቸው ነገሮች ስለሚኖሩ ያው አንተ ይመስለኛል ያው ስሜታዊ ሆነ ስለምታወራት ወይም ደግሞ ምናምን ከተፈጠረው ነገር አንፃር እንዳለችውም እኮ አይታወቅም። የምር ፍቅሩም ሊሆን ይችላል ላይሆንም ይችላል ምናምን እና እንደዚህ አይነት ነገሮች ስለሆኑ እኛ በተረጋጋ መንፈስ ያው እንደ ስራው ባህሪ በትክክል እናውራትና ትክክለኛውን ነገር እንትን እንላለን። እንደው ምናልባት ከተፈጠረው ነገር አንፃር ያው በጊዜ ሂደት ባለቤትም አውቋ መስማቱ አይቀርምና ምን አይነት ውሳኔ ልትወስን ትችላለች? አንተ ጋር ምን ሊፈጠር ይችላል? እኔ እንግዲህ አውቄ እንደዚህ አይነት ነገር ውስጥ እንዳልገባው ትረዳኛለች ብዬ አስባለሁ። ማለት ታምነኛለች ብዬ አስባለሁ። አመኔቷ ምን ያህል ነው የሚለውንም እንደው ምናልባት እሺ ይሄ አንዱ ነው። ከዚህ በተቃራኒ ቢሆን ሳይሷንት ወይም ደግሞ ነገ እስከ መለያየት የሚያደርስ ውሳኔ ላይ አንተን ብትነሳ? ኧረ በፍጹም እንደዚህ አይነት ውሳኔ መወሰን የለባትም። እንደው ምናልባት እኮ ነው ለምን መሰለህ ለሚፈጠሩ ነገሮች በአንድ ሳይድ ብቻ አይደለም ማየት ያለብን፣ በሁለቱም በኩል በጥሩም በመጥፎም ማየትን ራሳችንን ማዘጋጀት አለብን። አይ ታምነኛለች ብለህ አምነህ ከዛ በኋላ ከዛ ጊዜ ጀምሮ ማድረግ ያለብን ነገር ታደርጋለህ። እንደው ምናልባት ደግሞ አይ በቃ እንደዚህ ትወስናለች እንለያይ ብትለኝሳ ምን ማድረግ እችላለሁ ምናምን ብለህ ማሰብ አለብህ። የግድ ነው። ገብቶሃል? በሁለቱም ሳይድ በጥሩም በመጥፎም ራስን ማዘጋጀት የግድ ስለሆነ ነው ይሄን ነገር የምጠይቀህ። አይ እንደዛ እንዳይሆን ነው ጥረት የማደርገው እንጂ ጭራሽ እንደዚህ አይነቱን ነገር ማሰብም አልፈልግም። አንተ እንዳልከው ማሰብ ተገቢ ነው፣ ማሰብ ተገቢ ነው። ግን ያው እሷ እንደዚህ አይነት ውሳኔ እንኳን ብትወስን ለማግባባትና ውሳኔዋን ለማስቀየር ነው ላደርግ የምችለው እንጂ ያው ትዳሬን እፈታለሁ የሚል አንተ ጋርማ የለም እኮ ያው እሷ ጋር እንዳልኩህ ነው ራስን ማዘጋጀት የግድ ስለሆነ ነው እና ከዛ አንጻር ስለሆነ ነው እንጂ ብዙም እንትን አላውቅም። ያው በሁለታችሁ መሀል ያለውን ነገር እናንተ ናችሁ የምታውቁት ምናምን እና ለዛ ነው እንዳይሆን ነው።
ትዳሬ እንዲፈርስብኝ ስለፈለኩ ነው። መፍረስ እኔ እኮ እንዳልኩ እኮ ይፈርሳል እያልኩ አይደለም። ተረድተኛል። ሀሳቡ ገብቶኛል። ራሱን ማዘጋጀቱ ማሰብ ያልፈለኩት ለዛ ነው። ራሱን ማዘጋጀቱ የተሻለ ነው በሚል ነው እንጂ እንትን ሆኖ አይደለም። ወይንም ደግሞ እኔ ትፈታለች ምናምን የሚባል ነገር አይደለም። ተረዳኝ። እሱ ትክክል ነው፣ ማሰቡ ተገቢ ነው። ግን ደግሞ እንደዚህ አይነት ነገር አሁን ቢፈጠር እንኳን ያው እንደምንም ብዬ አግባብቼም ቢሆን እንጂ ባለዳሪ ማጣት አትፈልግም። በጣም ነው የምትወዳት። አዎ አስቀናችሁ። ለዚህ እኮ ነው አንተ ጋር የመጣሁት። መፍትሄ ታበጅልኛለህ። ይቅርታ መጣች። ሰላም እንዴት ነህ? ሰላም ነው። ግቢ። በሰላም ሰው ፈልጎሽ ነው ያናግርሽ ስለፈለገ ለዛ። እንዴት ነሽ? ምናልባት እዚህ ጋር ካሜራ አለ ምናምን አንድ ጉዳይ ለምን ጉዳይ ፈልጌሽ ነው? እንተዋወቅ። ለምን ጉዳይ ፈልጋችሁ ነው? እሺ እነግርሻለሁ። እንተዋወቅ መጀመሪያ። አያና እባላለሁ። እሺ እኔ ባይሉ እባላለሁ። ጋዜጠኛ ነኝ እና አንዳንድ ጉዳዮችን በቤተሰብ ጉዳይ ቃለ መጠይቆችን እሰራለሁ። የተለያዩ ድርጅቶች ጋር በሆን ምናምን ስለ ማህበራዊ ህይወት ምናምን ስለ ሰዎች ሪሰርቾችን እሰራለሁ እና ለአጋጣሚ ዛሬ እዚህ ቤት ተገኝቼ ነው እና አንዳንድ ቃለ መጠይቆችን ላደርግሽ ፈልጌ ነበር። ፈቃደኛ ነሽ? ስለምን? ስለዚህ ቤተሰብ ጉዳይ ነው የምጠይቀኝ? አጠቃላይ ስለ ህይወት፣ ስለዚህ ቤት ጉዳይ፣ ስለነ ታምራት። እኔ እዚህ ቤት ተቀጣሪ ሰራተኛ ነኝ እንጂ ከነሱ ጋር ሌላ ዝምድናም የለኝም። እኔ እኮ መጠየቅ ካለብን እነሱ ነው ዘመድ ነሽ ያልኩሽ እኮ አይደለም። አንቺ የምታውቂውን ያየሽውን ምናምን እንግዲህ እዚህ ቤት ከገባሽ ዓመት ሊሞላሽ እንደሆነ ነግሮኛል። በዚህ ውስጥ ያየሽውን ምናምን ከእሱ ጋር ያደረኩት ቃለ መጠይቆች አሉ። ከእሱ ጋር በተጨማሪ አሁን በቅርበት ባለቤቱን አላገኘናትም። ስላላገኘ አንቺ እንደ ቤት አጋዥ ነው። ፈቃደኛ ነሽ? ስለነሱ ይህናል ስለነሱ ትዳር የማውቀው እኔ ስራዬን ነው የምሰራው። ግን ስራሽን ነው? አዎ አልገባኝም ሲጀመር። ግን ያው ምንድን ነው ጥያቄ የሆነብሽ? ንገሪኝ። እኔ የዚህ ቤት ተቀጣሪ ሰራተኛ ነኝ። ስለዚህ ተቀጣሪ ነሽ? እሱ እኮ አይደለም ተምረት መጀመሪያም እኮ በዙሪያቸው ያላቸውን ሰዎች አንደኛ አስፈቅጄዋለሁ ማለት ስለእናንተ እሷ ያየችው አንድ ዓመት ሊሞላሽ ነው ተብሏል። ቀላል ጊዜ አይደለም። በዚህ አንድ ሳምንትም ቀላል ጊዜ አይደለም። ሰው በሰዓታት እንኳን ቆይቶ ስለሰው የሆነ የሚያየው ነገር አለ ምናምን እንደዚህ አይነት ነገሮች ይኖራሉ። ስለዚህ አንቺ በአንድ ዓመት ውስጥ ብዙ ነገር ያየሻቸው ስለሚኖር እሱ ልጠይቅሽ ብዬ ነው። በዛ ላይ ወጣት ነሽ። ስለ ህይወት፣ ስለ ማህበራዊ ህይወት በደንብ የምትገነዘቢ ነሽ። ስለዚህ እንትን ማለት እንችላለን። ፈቃደኛ ነሽ? አዎ። ጥያቄዎቹ ስለነሱ ስለኔ ህይወት ካልሆነ ጥያቄዎቹን እኮ አቀርብልሻለሁ አንድ በአንድ እኮ። ግን ፈቃደኝነትሽን መጀመሪያ ልጠይቅሽ ብዬ ነው። አዎ ፈቃደኛ ነኝ። ጥያቄዎቹ እንደዛ ከሆነ ታምራት ለተወሰነ ደቂቃ ብቻችን ትተዋና። እሺ ችግር የለም። አይደብርሽም? እሺ በጣም እንትን እያልሽ ነው። አይ አልገባኝም። ማለት እዚህ ጋር ካሜራ ተደቅኖ ምናምን አልጠበኩም ስመጣ፣ ለዛ ነው። አይ ችግር የለውም። አንዳንድ ነገር እንደነገረሽ ነው። ለሪሰርች ምናምን ለጥናት ፈልጎት ነው። አንዳንድ ነገሮችን ይጠይቅሻል። አንቺ መልሽለት። ቤት ውስጥም አንዱ የቤተሰቡ አካል ስለሆንሽ እኮ ነው። ሌላ ምንም እንትን የለውም እኮ። የቤተሰቡ አንድ አካል አይደለሽ እንዴ? አይ እኔ እኮ ከተቀጠረ ስራዬ ነው። ከዛ ባለፈ የቤተሰቡ አባል ለመባል ይበቃ አይመስለኝም። እንዴ አባል ለመባል እኮ የግድ በደንብ መዛመድ አይጠበቅብን ማለት። እሺ በቃ ችግር የለም። ትንሽ ደቂቃ ስጠንና እኔና እሷ መግባባት እንችላለን። እሺ አየር ጥያቄ ይሆንብሽ፣ ጥያቄ የፈጠረብሽ አይደል? አዎ እንደዚህ አይነት ነገር ከዚህ በፊት አላውቅም። ኢንተርቪው ምናምን ሰው አናግሬ አላውቅም። በዛ ላይ ተቀጥሬ ስለምሰራባቸው ሰዎች ማውራት አላውቅም። ተገቢ ነው ብዬ አላስብም። አሁን ሲጀመር ጥያቄን እኮ ማለት አላወቅሽውም። ገባኝ፣ ግን አስፈላጊ ነው ብዬ ስላላሰብኩ ነው። እሺ ከአንቺ ልጀምር። እሺ እንደማይሽ ወጣት ነሽ ምናምን እና እንዴት ወደዚህ ስራ ልትገቢ ይቻልሽ?
ያው እንደ ማንኛውም ሰው ስራ ሰርቼ መኖር አለብኝ። ስለዚህ ይህን ስራ አገኘውኝና ገባው። መጀመሪያ የምትፈልጊው ነበረ እንዴ? እኮ እሱን ነው የመጀመሪያው። ያው መጀመሪያማ ሌላ ስራ ለመስራት ሞክሬ ነበረ። የተለያዩ ስራዎችን ሞክሬ ነበር። ግን ያው ሌላ ስራ ስሰራ ገና ቤት ኪራይ አለ፣ ሌሎች ወጪዎች ይኖርባል። ይሄ ግን ያው ማረፊያዬንም ስለማገኝ አሪፍ ቤት ነው፣ ደሞዙም አሪፍ ነው። ስለዚህ ይሻላል ብዬ ገባው። አሁን ኑሮን ለመግፋት ወይንም ለማሸነፍ ነው ነው? አዎ። እሺ ስትገቢ የመጀመሪያሽ ነው ማለት እንደዚህ በቤት አጋዥነት ስትገቢ? አዎ የመጀመሪያ። እንዴት ነው ማለት መጀመሪያ የሆነ የሚታሰብ አለ የቤት አጋዥ ምናምን ሲባል እና አሰሪ ሰራተኛ ምናምን የሚባል አለ። ስትገቢ እና ከስራውን ባህሪ አንጻር ከሰዎቹም ባህሪ አንጻር እንዴት አገኘሽው ስራውን? የቤቱ ባለቤቶች በጣም ጥሩ ናቸው። ሁለቱም በጣም ጥሩ ናቸው። ለእኔ የሚሰጡኝ ቦታ አሪፍ ነው። ቤቱም ያለው ብዙም ስራ የለብኝም። ሁለቱ ብቻ ናቸው እና ያ ለእኔ ብዙ ከባድ አልሆነብኝም እንደ መጀመሪያ። አዎ በብዛትም አንዳቸው እዚህ ሆኖ አንዳቸው ፊልድ የሚወጡበት ጊዜ ይበዛል። ምክንያቱም ለስራቸው ብዙ ጊዜ ፊልድ ይወጣሉ እና ያ እኔ ብዙ ስራ ጫና አልፈጠረብኝም። ከእነሱም ጸባይ አንጻር በጣም ጥሩ ይሆናልኝ እኔ። ስለዚህ ከእነሱ ጋር ደግሞ ተግባብተሻል? አዎ ጥሩ ግንኙነት አለ። እስቲ የአቶ ታምራትን ባለቤትን በግል እንዴት ትገልጫለሽ? ወይንም ደግሞ ታምራትን እንዴት ትገልጫለሽ? ሁለቱን ለየብቻ። በግል ለመግለጽ ሳይሆን እንዳሰሪ ለእኔ ጥሩ ናቸው እንኳ በግል ባህሪ ሁሉም ሰው ልክ ነሽ እንዳሰሪ እኮ አሁን ሁላችንም እኔም የራሴ የግል ባህሪ ያለኝ አንቺም አለሽ እሱም አለ ሁሉም ሰው አለ። አንድ አመት ውስጥ ምን አየሽ ማለት ደግሞ ምን ተማርሽ? በግል ይሄ ነው ለማለት ሳይሆን ሁለቱም ለልክ ለእኔ እንዳሰሪ ልክ በትዳራቸው ደስተኛ የሆኑና በቃ ደስተኛ ሰዎች ነው እኔ የሚታየኝ እዚህ ቤት ስኖር። እሷም እመቤቴም ቢሆን በጣም ጥሩ ሴት ናት። አቶ ታምራትም ቢሆን ለእኔ ጥሩ ናቸው። ለሌሎች ሰዎችም ጥሩ እንደሆኑ ነው የማውቀው። ከዛ ውጭ ባለፈ ይሄን ያህል ስለነሱ የማውቀው ነገር እንኳን የለም። ስለዚህ አንቺ በእነሱ ደስተኛ ነሽ? እኔ አዎ። እነሱስ በአንቺ? እንግዲህ እነሱ ደስተኛ ቢሆን አይደል እስካሁን እዚህ የቆየሁት። ስለዚህ ደስተኛ ናቸው? አዎ። ደስተኛ ባይሆንማ እንግዲህ የማባረር መብት አላቸው እኮ። እሷ ማን? እሱ ልክ ነሽ፣ መብት አላቸው። ስለዚህ በጣም ደስተኛ እንደሆኑ ነው የሚሰማኝ። እኔ በማገለግለው በስራዬ ደስተኛ እንደሆኑ ነው የማውቀው። እሺ ይሄ እሄዳለሁ ወይንም ደግሞ እንዲህ ያልትመጪ ምናምን ብለው በኃይል የነገሩሽ ነገር ምናምን አለ? በፍጹም በሰላም ነው እስካሁን እየኖርን ያለ ነው። ታዲያ እንደዛ ከሆነ ማን ነው እየዋሸኝ ያለው? አልገባኝም። አቶ እሺ ያው ወጣት ስለሆነ ታምራት ልበለው። ታምራት በአንቺ ደስተኛ እንዳልሆነ እና ህይወቱን እየመሳቀልሽ እንደሆነ ነገረኝ። እኔ ስለዚህ ጉዳይ የማውቀው ነገር የለም። ምን እያደረግሽው ነገር አለ? እኔ ስራዬን ከመስራት ውጭ ምንም የማደርገው ነገር የለም። እርግጠኛ ነሽ? እርግጠኛ ነኝ። ታዲያ ለምንድን ነው እንድትወጪ ይፈልጋለሁ ሲል አልወጣም ብለሽ የምታስቸግረው? ማን? ፍጹም እኔ ስራዬን የሰራሁት ውጭ የሚያለኝ ሰው የለም። በስትክክል ነው ስራዬን እየሰራሁ ያለሁት። እርግጠኛ ነሽ? አይነት ቅራኔ አላቀረበብኝም። አዎ እሱ ነው እንደዚህ ያለክ? አዎ እሱ አይመስለኝም። እናንተ ለሌላ ዓላማችሁ ነው እንደመጣችሁት? ሌላ ምን ጉዳይ ያለና ነው? አይ ለሌላ ዓላማ ነው እንደመጣችሁት። ምን አይነት ዓላማ? እንተዋወቃለን ከዚህ በፊት? አላውቅም። ማን ለምን እንደዚህ ጥያቄ እንደምትጠይቀኝም መጀመሪያም ጠይቄያለሁ። ስለ ቤተሰብ ምናምን አልከኝ፣ እሱን ጥያቄ መለስኩልህ። ከዛ ባለፈ አሁን ግን አንቺ የምትነግሪኝ ሌላ ነው፣ ታምራት የነገረኝ ደግሞ ሌላ ነው። ያንተ አስፈላጊ ነው? አዎ አስፈላጊ ባይሆን ኖሮ እዚህ ተብለናል አልተባልንም? እየዋሸሁሽ አይደለም እኮ ህይወቱን እያመሰቃቀልሽ እንደሆነ ነገረኝ። በምን መልኩ ነው የእሱን ህይወት ማመሳቀለው? ምን አይነት ኃይል ምን አይነት ስልጣን ኖሮኝ ነው የእነሱን ህይወት ማመሳቀለው? እኔ እኮ ሰራተኛ ነኝ፣ አለቀ። ስራዬን ነው የምሰራው። ከዛ ውጭ ከእነሱ ጋር ምንም አይነት እንትንም መጥፎ ግንኙነት የለኝም። በምን አይነት መልኩ ነው የእነሱን ህይወት ለማበላሸት የሞከረው?
ምን አይነት አባባል ነው እያልከኝ ያለው? ምናልባትም ደግሞ እወዳለሁ፣ አፈቅራለሁ፣ እፈልጋለሁ በሚል በፍጹም እኔ በትዳራቸው በጣም ወደፊት እንደው በቃ በጣም እንደዚህ አይነት ትዳር ቢኖረኝ ብዬ የሚመኘው አይነት ትዳር ነው ያላቸው። በዛ በጣም ነው በእነሱ ደስተኛ ነኝ። ለእነሱ በእኔ ለሚሰጡኝ ክብር በጣም ደስተኛ ነኝ። እንኳን እነሱ ላይ እንደዚህ አይነት ነገር ልመቀኝ ቀርቶ። የምትነግሪኝ ነገር እርግጥ ነው? አዎ። ካልሆነስ? እርግጠኛ ነኝ እኔ። ሲጀመር አንተ መጀመሪያም ስለነሱ ህይወት ምናምን አልከኝ፣ ለዛ ነው ፍቃደኛ የሆንኩት እንጂ ከዚህ ባለፈው አንተ ይሄንን ጥያቄ ለኔ መጠየቅ መብትም ያለ አይመስለኝም። ባይኖረው ይኖሮ ደግሞ አልጠይቅሽ። ስለዚህ የጠየቀኝን ጥያቄ መልስ ሰጥቻለሁ። እርግጠኛ ነሽ? አዎ። አንቺ እወዳለሁ ምናምን እፈልጋለሁ ብለሽም አታውቂም። ማኔ? አዎ። አንቺ ምን ማለት ነው? አንተ ስትጀመር ምን አይነት ነገር ነው እየተናገርከኝ ያለው? ራሱ እኔማ የተነገረኝ ነገር እንደዚህ አይነት ንግግር ለእኔ በማናገርህ ራሱ ልክ አይደለም። እንዴት ነው እንደዚህ አይነት እኮ ያለ ምክንያት ይሄን ነገር ላነሳልሽ አልችልም። ታውቂያለሽ። እኔ ደግሞ ያላደረኩትን ነገር ነው እያልከኝ ያለው እኮ። ማለት ከባድ እኮ ነው ማለት የሰው ባል መመኘት ራሱ ነው። ማነው የሰውን ባል የተመኘው? እንዴ አንቺ እኮ እኔ? አዎ። ቆይ ማነው አንተ? ምንድን ነው ሲጀመር ከእኔ ምንድን ነው የምፈልገው? ምን ትሰራለህ እዚህ ቤት? ከአንቺ ምንም እኔ የምፈልገው ነገር ከእኔ ማፈልግ ከሆነ ምንም ነገር ማፈልግ ከሆነ እንደዚህ አይነት ጥያቄ አትጠይቀኝ። እኔ ይኸውልሽ ዝም ብዬ አይደል ያላደረኩት አይተሃል፣ በዓይንህ አይተሃል። እንደዚህ አይነት ነገር ሳደርግ አላየህም አይደል? መቼስ ሰው እያሳየሽ ነው እንደዚህ የምታደርጊው ወይም የምትናገሪ የሰውም ባል እሺ ሌላ ሰው ላጤ ምናምን ወይንም ደግሞ ምናምን ቢሆን አዎ ይባላል። አንተ ማን ነው? አንተ ከየት ነው ይሄን መረጃ ያገኘሽ? ጀምር ማን ነው እንደዚህ አይነት ነገር የተናገረ? እሱ የማንነት ጉዳይ ምን ያደርግልሻል? እና ማን እንደሆነ ካልነገርከኝና ለምንድን ነው እንደዚህ? እሺ የምታደርጊው ነገር ውሸት ነው? አዎ እኔ በፍጹም ማንም እንደዚህ አይነት ነገር አድርጌ አላውቅም። የማድረግም ሀሳብም የለኝም ሲጀመር። እንዴት ነው የሌለሽ? ታዲያ ለምንድን ነው አይደለም አይደለም ውጪ ስልሽ ለምንድን ነው አልወጣም? ማንም ውጪ ያለኝ ሰው የለም። አንቺ ይኸውልሽ አትከራከሪ። እኔ እሱ መቼ ከኔ ጋር ወይንም አንቺ ሁለታችሁ ማለት የግል ጸብ አለ? ምን አይነት የግል ካሰሪና ከሰራተኛ ውጪ ምን አይነት የግል እኮ የግል ጸብ ከሌለ እሱ ይሄንን ነገር ለምን ሊነግረኝ ይችላል? እኔ ምን አውቃለሁ? እኔ ባላደረኩት ነገር ለምን? ቆይ እሱ ነው እንደዚህ አይነት ነገር እያለ ያለ? አዎ እሱ ነው። ስለዚህ እሱ ከሆነ መጥቶ ሲገኝ ይናገራል። ቆይ አትሂጂ፣ መጀመሪያ አትሂጂ። አይደለም ነይ፣ ቆይ ቁጭ በይ። እሱ ከሆነ እንደዚህ አይነት ነገር እየተናገረ እሺ፣ አይደለም ሂደሽ አመጣሽ ምን ሊፈጠር እንዴ? ምን ማለት ነው? ምን ባላደረኩት ነገር ለምንድን ነው መከሰሱ? እዚህ ጋር ባላደረኩት ነገር ለምንድን ነው እኔ ይኸውልሽ፣ እኔ አንድ ነገር ልንገርሽ። እሱ ለምን እንደዚህ ሊልሽ ይችላል? መልሽልኝ እስቲ። ምን ባላደረኩት ነገር እየተከሰስኩ ያለሁት እኔ ነኝ። በነገራችን ላይ እኔ ነኝ እንደዚህ መቆጣት ያለብኝ ሲጀመር ማለት ነው። እኔ እየተቆጣሁሽ አይደለም እንዴ? ሲጀመር መቆጣት አይጠበቅብሽም። አይደለም ስለተቆጣሽ ሲጀመር ምን ይፈጠራል? ስለተቆጣሽ ምን ይፈጠራል? እኮ ምን ልታደርግ? ባላደረኩት ነገር እንደዚህ አይነት አጸያፊ ነገር ስከሰኝ ዝም ብዬ እንዳይኖር ነው የምፈልገው። እሺ ምን ልትሆኚ? ምን ማለት ነው? ምን ልትሆኚ እኮ ምን ልትሆኚ መሆኑንማ አሳይሃለሁ። አስገባው፣ ያስወጣውን ልጅ አስገባው። አሁን ደግሞ ልጅ ያደረግሽው አሰሪሽን ማንም ሊሆን ይችላል፣ አይመለከተኝም። ብቻ ግን ማንም እንደዚህ ነገር እንዲናገረኝ አልፈልግም። ምንም ሰራተኛ ቢሆኑ እኮ ይሄናል ይወንትን ሰው ነኝ እኮ ከሰው ነው የተፈጠርኩት። እሺ ስለዚህ ይምጣ። አዎ ይምጣ። አረ ለመጥራት የሄድሽ ነበር አይደል? እንዴ ምን የሚሉት እንትን ነው? ምንድን ነው? ምን ማለት ነው? አንቺ በአግባቡ ለምትጠየቁ ጥያቄ መልስ አትሰጪውም? ጭራሽ አንተ እኔን እየተቆጣኸኝ ነው? እየተቆጣሁሽ አይደለም። እየተቆጣሁሽ አይደለም። ተረጋጊ እንጂ። አይደለም መቆጣት ካለበትም እኮ መቆጣት መብቱ አለ እኮ። እኔ ከአንተ ጋር እንደዚህ አይነት ግንኙነት አለኝ? መቼ ነው እንደዚህ አይነት ነገር የተፈጸመው እናንተ መሀል? ከአሰሪና ከሰሪ ምን ማለት ነው? እንዴት ነው ስሜን የምከሰው? ማንና አዳምጪ። እሺ የምታዳምጪው ትክክለኛውን ነገር እንድናጣራ ወይም ደግሞ ትክክለኛው ነገር ላይ እንዲደረስበት ነው። ስለዚህ ለጠየቀሽ ጥያቄ በትክክለኛ መልስ ሰጥተሻል። አልመለስሽልኝም። እኔ ምንም አላደረኩም። እኔ አልፈልገውም አልወደውም አለችኝ። አንተ የምትለኝ ነገር ሌላ፣ እሷ የምትለኝ ነገር ሌላ። ምንድን ነው? እኔና አንቺ ምን አድርገናል? ምንም የተፈጠረ ነገር የለም። እኔ ስራዬን ከመስራት ውጭ ያደረኩ ነገር አለ? ይኸውልሽ በጣም ለመንኩሽ። በጣም በቃ ከቁጥጥሬ ውጪ ስለሆንሽ ነው እንደዚህ አይነት ደረጃ ላይ የደረስኩት። እየሰማሽ ነው አይደል? አሁን ክብርማ ክብሬን የማይለካው አንተ ነህ። መቼ ነው እንደዚህ አይነት ነገር አንተ ማለት የተፈጠረው? እኔና አንቺ ጋር ምንም ነገር አልተፈጠረም። አዎ አልተፈጠረም። እኔ አንድ ነገር ነው እንዴ አለ እኮ በስልክሽ ላይ ማስረጃው የለም አለ። ስጭኝ እሺ ስልኩን አምጪ። ለምን ስልክ ይምሰጥ እኮ ስልክሽን አሳይና መኖር አለመኖር አለ ማስረጃ አይደል እንዴ? እሱን እያሳየሽ አይደል እንዴ አንቺ እኔን የምታስፈራሪ?
አንቺ እኮ እንደዚህ ልትናገሪኝ አይገባም ነበር መጀመሪያ አንተ አከብርህ ነበር እንዳሰኝ ስለዚህ በማይሆን ነገር ስሜን አሁን ይኸውልሽ አንቺ አከበርሽኝ አላከበርሽኝ እኔ ካንቺ ክብር ትዳሬ ነው የሚበልጥብኝ ስለዚህ ስልኩን አምጪው አላደረኩም ያልሽ ስልኩን አምጪና ስልኩን ያለውን ቪዲዮ አሳየኝ ማንንም ለማንም ተነስቲ ስልኬን አሳያለሁ እንዴ ምን ማለት ነው ምን አይነት ንቀት ነው እሺ እኔ እንተይ ለሱ አላሳየውም ለምን የምታስፈራሪኝ ለማ እኔ ነኝ ማስፈራራ እኔ ምን አቅም ኖሮ ነው እሱ ማስፈራራ ታምራት ቆይ ምንድነው እየተካሄደ ያለው እሺ ቆይ አንድ ነገር በረም ልብ ብለሽ አዳምጪ ከዚህ ቤት ውጪ ስልሽ ብዬሻለሁ አላልኩሽ ለዚህ ዛሬ በሰላም እንደምንኖር ነው ማውቀው ከዚህ ቤት ውጪ ብዬሻለሁ አላልኩሽም አንድና ትክክለኛ መልስ ንገሪ እኔ መቼም ከዚህ ቤት ውጪ ስትለኝ አላስተውስም እንዴት ነው ማታስተውጂው አንዴ ማለት ጤናማ ነሽ አይደል በሰላም ነው ጤናማ ነሽ በሰላም ነው ሳገለግል ምንድነው ቆይ ግን የምትፈልጊው ከኔ ምንድነው የምትፈልጊው ምንም እኔ ስራዬን ነው እየሰራሁ ቆይ የምትፈልጊው ነገር ልስጥሽ አልኩሽ አይደል ምንም አልፈልግም ካንተ በቃ ይኸውልሽ ከኔ ምንም የማትፈልጊ ከሆነ ህይወቴን አትበጥብጪ ትዳሬን እንዳታፈርሽብኝ በምን ኃይሌ ነው በምን አቅሜ ነው አንተ ነኝ እንትን የምልህ በቃ እያስፈራራሽኝ አይደል እንዴ አንቺ ስልኩን እሺ ምንም ጤነኛ ነኝ እኔ ጭራሽ አንተ ጤነኛ ነው ወይትኛው እሺ እንዴ ስልኬ መብቴ ነው ተረጋጋ አንተ አሰሪ ስለሆነ መብቴ የለህም ደምጅኛ ያ ምናልባት እዚህ ጋር እኛ ስለተሰበሰብን ምናምን ሊሆን ይችላል በቢ እሱ አሁን እኮ እኔ እሱ ስለሚያወራ ነገር ምንም ማለት ነው እሱ በጨዋ ደንብ ማሰብ እንደሚችል ሰው አዳምጪኝ እኮ ዝም አሁን እሺ አትንጣጪ መጀመሪያ ዝም ብለሽ ብቻሽን አታውሪ አዳምጪ ስለጆሽ ምንም አይፈጠርም እኮ እሱ በስርዓት ምንድነው ችግርሽ ችግር ካለብሽ ተነጋግረን እንፍታ እያለሽ ነው ያን አለ ማድረግሽ ደግሞ አንቺን ችግር ውስጥ ይከታል እኔ ምንም ችግር ውስጥ ወይ ሁለታችሁ ከዚህ ማለት እዚህ ቤት ከመምጣቱ በፊት በግል ትተዋወቃላችሁ ማራ በጭራሽ የግል ጸባላችሁ በጭራሽ የግል ችግር አለብሽ ከሱ ጋር በጭራሽ የለብኝም ታዲያ ምንም ከሌለብሽ እንዴት ስምሽን ማለት ስሜን አጠፋ ነው አይደል መቴ ይሄን ነገር እንዴት ሊል ይችላል ባላደረኩት ነገር ነው ስሜን እያጠፋ ያለው ይሄን ነገር እንዴት ሊል ይችላል እኔ በምን አውቃለሁ እኔ ስራዬን ነው እየሰራሁ ያለሁት አይደለም ምንም በማለት ይኸውልሽ አሁን ተግባብተን ችግርን መፍታት ማንችል ከሆነ እኔ በጣም እጎዳሻለሁ ገባሽ እኔ አሁን እንደዛ አይነት ነገር ውስጥ መግባት ስለማልፈልግ ነው ህይወትሽን የምትፈልጊ ከሆነና በህይወት መቆየት የምትፈልጊ ከሆነ ይሄንን ነገር አሁኑኑ ያደረግሻትን ነገር ለነሱ ምንም አደርገው ያደረኩት አለበለዚያ ግን በህይወትሽ ነው እየፈረድሽ ያለሽው ምንም ብለው የመጨረሻ ማስጠንቀቂያ ነው እየሰጠሁሽ ታምራት ተው ከዚህ በላይ በእናትህ እንዴት አድርጌ ልታገዛት እንዴ እንደዚህ ድርቅ ያለ ውሸት እሺ አንቺ ታየው እኮ እኔ ውሸታም ልሆን እችላለሁ አይደል ውሸታም ነኝ ያልሽኝ ነው እኔ ውሸታም ኮንኩኝና እኔ ማስረጃ አለኝ ምንድነው ማስረጃ ስልክሽ ነው አይ እኔ አላደረኩም ካልሽ እኮ ምን አስፈራሽ ስልኩን ለምን እዚህ ጋር ታስቀምጪ በቃ ካላደረግሽ ይኸውልሽ አንድ ነገር ልንገርሽ ስልክሽን አሳይን አዳምጪኝ አትጪኝ መጀመሪያ ለምንድነው ማሳይ እሺ ዝም በይ መጀመሪያ አዳምጪ ስልክሽን አሳይን ምንም ካላገኘ ክሰሽን ስሜን አጠፋለሁ ብለሽ ምንም መካሰስ አልፈልግም ሲጀመር በቃ ተውኝ እዚህ ጋር ምንም አይነት ወሬ ራሱ ማውራት አልፈልግም አለቀ አንቺ ስለፈለግሽና ስላልፈለግሽ ነው እንዴ ስልኬን በቃ እኔ እኮ አንቺ ስለፈለግሽና ስላልፈለግሽ አይደለም የማወራው ስለ ህይወት ነው የማወራው ስለ ትዳሬ ነው የማወራው እየተረዳሽኝ አልመሰለኝም መሰለኝ ከዚህ በላይ እንዴ ልረዳ አንተ እኮ ነው እየከሰስከኝ ያለው ምንም በማላውቀው ነገር እኮ ካላወቅሽ አንቺ ስልኩን አምጪ ስልኩን ይታል ስልኩ የራሴ ነው የግሌ ነው ስለዚህ ማለት እኔ ደግሞ እዛው ውስጥ ማስረጃ አለ ማስረጃውን ፈልገዋለሁ እዛው ስልክ ውስጥ ያለው ማስረጃውን ፈልገዋለሁ ቀርጀ መሆን አለበት ሲጀመር ጤነኛ አትመስለኝም ምንድነው የማደርገው አንተ የምታደርገው ነገር ከሌለ እኔ አደርጋለሁ ከዚህ በኋላ ይኸውልህ እሺ ታምራት አሁን አንተ ስሜታዊ አትሁን ተግባባን ለመጨረሻ ጊዜ ጠይቅሻለሁ ይኸውሱ ባለበት መልሽ ተወከሉት አንዱ ምንም ያደረኩት ነገር የለም እኔ ንጹህ ሰው ነኝ እናንተ ናችሁ ምንም በማላውቅበት እየከሰሳችሁኝ ያላችሁት እናንተ ናችሁ እኔ ምንም ያደረኩት ነገር የለም ስራዬን ከመስራት ውጪ ታዲያ እሱ ለምን እንደዚህ ብሎ ሊናገር ይችላል ባንቺ ስም እንዴ ስሜን አጠፋ አይደል ያልሽው እንዴ ስምሽን ላይ ያጠፋ ይችላል ሲጀመር እውነቱን ልንገር አይደለ እሱ የራሱን ጥፋት ለመሸፈን ነው እኔ ላይ እንደዚህ አይነት ነገር እያደረገ ምን አይነት ነው እኔ የእሱን ትዳር ለዓለም መበጥበጥ ማለት ነው ዝም ባልኩት ጭራሽ እኔ ላይ ገልብጦ እኔን እንደዚህ አይነት ነገር ምንድነው ታመነ ያንተን ትዳር ለዓለም እኮ አውሪ ችግር የለውም እኮ አውሪ ምንድነው እኔ ያደረኩት ያልከው ነገር በሙሉ አንተ እኔ ላይ ያደረከው ነገር ነው ምንድነው እኔ አንቺ ላይ ያደረኩት ያደረከው ነው አንተ ታውቃለህ
ሁሉንም ጥፋት ዝም ባልኩኝ ስራዬን ልስራ ባልኩኝ ትዳርን አልበጥብጥ ባልኩኝ አንተ እኔ ላይ እኮ አሁን ትዳሬን እኮ እየበጠበጥሽ እኮ ነው አንቺ እየበጠበጥሽ ነው ትዳሬን ምንድነው እሱ አይደለም ታምራት የዋሻኝ ነገር አለ እንዴ ምንድነው ምንም የዋሻው ነገር እኮ አድርጋል እሱ ነው ያደረገው ያለች ያደረኩ ነው የሆነውን ነገር ነገርኩ ካረ በቃ ያደረገችው ደግሞ ራሷ ናት ፈልገ የመጣችው ራሷ ናት ማኔ አንቺ እርግጠኛ ነኝ ለሱ የነገርኩህ ነገር አንተ እኔ ላይ የፈጸምኩ ነገር ነው ግን እኔ አንተ እሺ አንቺ ላይ ምንድነው የፈጸምኩት እንዲ ብለሽ አውሪ እኔ ላይ ጥቃት አድርሰብኛል ምን አይነት ጥቃት እሱን አንተ ታውቃለህ እኔ በማላውቀው አይደል እንዴ አልገኝ ውስጥ የተገኘሽው አንቺ ጭራሽ እኔ ላይ የተገኘው እኔ ላይ የተገኘው አዎ አንቺ አይደል ምንድነው ፍላጎትሽ እኮ አይደለም አንቺ እኔ በዛ ሰዓት ምንም ነገር ማድረግ ስላልቻልኩ ነው ዝም ብዬ ስራ ብዬ ዝም እንጂ ሁሉ ነገር ያደረገው እሱ ነው ሁሉ ነገር ያደረገብኝ እሱ ነው ባለቤቱ በሌለችበት ሰዓት እኔ ነገር እኔ ላይ ፈጸመብኝ እሱ ነው ሰማኛል አይደለ እሺ ማስረጃሽን ቶሎ በይ ማስረጃ ምን አይነት ማስረጃ እኔ ምንድነው ያደረኩብሽ አንቺ ላይ እስቲ ተናገሪ ከመኝታዬ ስነሳ አንቺ አጠገቤ ተኝተሽ አገኘሁሽ እኔ ፈልጌ ወደ መኝታ ቤቴ አላስገባሁሽ ይሄን አታውቂም ታውቂያለሽ እሺ ቆይ አይደለም ይሄን ታውቂያለሽ አታውቂም ማስረጃ ይሄን ታውቂያለሽ አታውቂም ማስረጃ ቢኖር ይኖር እስካሁን ወስድ ነበር አንቺ እኮ ውጪልኝ ስልሽ ምንድነው ያልሽኝ ይሄን ስልክ ቪዲዮ እያሳየሽኝ አይደል እንዴ እኔ ከዚህ ቤት አልወጣም እሺ አንቺ ለስልክሽን አታሳይኝ ለምንድነው ማሳይ ስልኬን እኮ ይኸውልሽ ስልክሽን አሳይኝ ምንም ችግር አይደለም እኮ እሺ ማስረጃ ቢኖረኝማ እስካሁን ቁጭ ብዬ ይሄን ሰው ያልጠብቀውም ነበርኩ አንቺ ስነ ስርዓትሽን ያዥሽ ከዚህ በኋላ ይሄን ሰው ምንም እንትን እንዳትል እኔ እኮ እዚህ ቤት አንቺ እኮ እጅን አንድ ወደዛ እንትን ያንተን ጉድ ልሸፍን ባልኩኝ ጭራሽ ደግሞ እኔን አምጥተህ እንደዚህ አይነት ነገር አስደረጋለህ ይኸውልህ እኔ አሁን ምንድነው የማደርገው አንተ ችግሩን ማስፈተው ከሆነ እጂ ፖሊስ ይመጣል ነው እዛ አንተ ነው የምትታሰረው ነው አይደለም ችግር የለውም እኔ ኮንኩ ተባለኝ እሱ አይደለም እኔ ነው ይወላችሁ እሱ መታሰር አይደለም አንቺ ደጋግሜ እየጠየቅኩሽ ነው እሱ የኔን ፋይል ይዛለች እያለ ነው እርግጠኛው ነው አንቺ አዳምጪኝ አንቺ ደግሞ እሱ ነው ያደረገብኝ እያልሽ አዎ ምን ማስረጃ አለሽ ማስረጃ ስለሌለኝ ነው እስከዛሬ ዝም ያልኩት እሺ እሱ ደግሞ ምንድነው ያለው የኔ ፋይል እሷ ጋር አለ ብሎ ምንም አይነት ፋይል የለም ምን አይነት ፋይል ነው ይችላል እኔ አሳይ ስልኬን ላሳይ አልችልም መብቴ ነው ያለ ማሳየት መብት አለኝ እኔ ሁሉ ነገር እውነቱን ንገሪኝ ስትለኝ ነገር ያለው መብት እንዳለሽ ደግሞ ግዴታም እንዳለብሽ እንዳስረሽ ማን ነው የሚያስገድደኝ ምን አይነት ወሬ ነው ያወራው አሁን ምን እያደረግን ነው ምንም መፍትሄ እያመጣን አይደለም በእውነት እቺ ልጅ በጣም መስመሯን እየሳተች ነው ማንም እኔ ምንም ሊያስገድደኛል እውነቱን ንገሪኝ ስትለኝ ነገር ያለው እሱ ሁሉ ውሸት ሁሉ ማለት ነው እኔ ላይ እንዳላከከ የተፈጠረው ነገር በሙሉ እኔ ላይ እንዳላከከ ነግሬሃለሁ ስልኬን ግን እኔ ላሳይ ፍቃደኛ አይደለሁ ለምን መብቴ ነው በገዛ ስልኬ ልታስገድደኝ አትችልም ማን ነው መብትሽ ያደረገው እኛ እኮ በጉልበት እኮ ስልኩን መውሰድ እንችላለን አይደል እኛ ግን ጉልበት መጠቀም አልፈለኩም አይን መጠቀም ምናምን አልፈለኩም እኔ ማለት እንዳኖረ ሰው አክብሬሽ ትዳሬን ብታከብረኝ ማንተን እኔ የምታከብረው መቼ ነው እኔ ስላከበርኩሽ እኮ ነው እንደዚህ አይነት ነገር ውስጥ የመጣሁት ነው በጉልበት ቢሆን ገና ድሮ ያልሆነ ነገር ውስጥ ከተሽ ነበር እኔ ግን ያንን ነገር አላደረኩትም አሁን ስልኩን ታመጪዋለሽ አለበለዚያ ጣቢያ እንሄዳለን ችግር የለም እኔ በራሴ ሙሉ ለሙሉ እተማመናለሁ ችግር የለውም ምን ልታሰር እሺ እንዲታሰር የሚያደርግ ምን አለሽ ምክንያቱም ምን አለሽ መረጃ ስላላገኘው ነው እስከዛሬ የሚተቀመጥ ህግ ታዲያ ያለ መረጃ እኮ አስረሽ እሱም ደግሞ እኔ መክሰስ ምንም አይነት መረጃ የለውም እኔ አለኝ አምጪውና ስልኩሽ ውስጥ ላሳይሽ መረጃው ስልኩን ስጪን አልሰጥህም ባይል እንውሰድ ስልኩን ካንቺ ላይ መውሰድ እንችላለን እኮ አዎ እኔ አንቺን አይል ተጠቅሜ ስልኩን መውሰድ እችላለሁ አልችልም ግን እኔ ይሄን ማድረግ አልፈልግም በጸባይ ስልኩን አስቀምጪልኝ እሺ አሁን በጸባይ በቃ ስልኩን ስጪን ለምንድን ነው የምሰጠው ስልኩን ለምንድን ነው ስልክ የምሰጠው ምን አይነት አማርኛ ነው አንቺ እየታገስንሽ እኮ ነው ስልኩን አሁን ትሰጪኛለሽ አዎ እየታገስኩሽ ነው አምጪ ስልኩን አይደለም ታምራት አምጪ ስልኩን ታምራት ምን ስልኩን ሳልቀበል አልቀበል ምን ነው ታዲያ እንደዚህ የምታረገው በቃ በዚህ አይነት መንገድ እኮ ልጅቷን ምንም እኔ መረጃ ልናገኝባት አልቻለም እኔ ዛሬ እንዲህ ስላለው ከዚህ በፊት እንዲያርግ መቀበላችንን እኔ ዛሬ ስላለው ነው እንዴ ምን ይሆንክ ነው አሁን መጣለን በቃ ታምራት ይኸውልሽ አያል ስልኩ ለምንድን ነው ያስፈራሽ መስጠት ምንም ያስፈራኝ ያደረኩት ነገር የለም ግን እናንተ መታችሁ እዚህ ጋር ስልክሽን እሱ በማድረግ እርግጠኛ ነሽ አዎ እሱ ነው እኔ ላይ ጥቃት ያደረሰብኝ ግን አንተ እዚህ ጋር እንትን እያልከኝ ያለው ግን እኔ ነኝ ጥቃት የደረሰብኝ እኔ ነኝ እኔ ያልገባኝ ነገር
እሱ ጥቃት ካደረሰብሽ እሱ አድርጓል የምትይኝ ነገር እየምር ካደረገ እሺ አንደኛ መክሰስ ትችይ ነበር በሰዓቱ። ሁለተኛ ደግሞ እዚህ ቤት ጥቃት ሰው የደረሰበት ቤት የሚያቆይ ምክንያት የለም አይደል? የሚያቆይ ምክንያት አለ አንድ ነገር ደርሶብን? እኔ ስራዬን ብዬ ነው ስራዬ ቅድም ነገር ያለው አሁን እየነገርሽኝ ያለው እሱ እንደሚያስፈልገኝ ነው። እየነገርሽኝ ስራዬ ስለሚያስፈልገኝ ነው። በዚህ ልክ ምንድነው ተደፍረሽ እዚህ ቤት የሚያቆይሽ ነው? ሌላ ሜጅ የለኝም። ገና ራሴን ለማቋቋም ብዙ ነገር ይጣበቅብኛል። ሌላ ስራ ለማግኘት የት ነው የምቆየው? ማረፍ የለኝም። ለዛ እንጂ እኔ ሌላ ነገር በዚህ ልክ ነው ማለት ቤተሰብ ምናምን የለም? አዎ የለም። ቅርብ ቦታ ቤተሰብ የለኝም እኮ ቅርብም ቦታ እነሱ ጋር መቆየት ይችላልሽ አይደል? እዚህ ቤት የተቀመጥኩት ስራው ስለሚያስፈልገኝ ነው እዚህ ቤት የተቀመጥኩት እንጂ ድንገት ተነስቶ ጭራሽ ደግሞ ጥፋቱን እኔ ላይ እንደዚህ እንትን ይልብኛል ብዬ አስቤ አላውቅም። ባጭሩ ንገርሽ፣ እኔ ሌላ ጭቅጭቅ ውስጥ ሌላ አላስፈላጊ ነገር ውስጥ መግባት አልፈልግም። በሰላማዊ ነገር እንዲጠናቀቅ ስልክሽን ስጪኝ ልየው። ከዛ በኋላ ጥፋተኛ እኔም ከሆንኩ እኔንም ጭምር መክሰስ ትችያለሽ። እናንተ ናችሁ እኮ ሰላሜን እየነሳችሁኝ ያላችሁት። ለምን ከስልኬ ጋር እንደዚህ ሙጭጭ ልትሉ እንደቻላችሁ አልገባኝም። እሺ እኔን ተይኝ። ታምራት ያለ ምክንያት ለምንድን ነው ስልክሽን እኔን ሊፈልግ የሚችለው? እኔ ምን አውቃለሁ ምክንያቱም። እንግዲህ መጀመሪያ ውሻቱ ያሻው እሱ ነው። አንተን እዚህ ድረስ ይዞ መጥቶ ሌላ ወሬ ያወራው እሱ ነው። ስለዚህ እኔ ምን እንዳሰበ በምን አውቃለሁ? በመዋሸቱ እርግጠኛ ነሽ? እና እንዴ ጭራሽ የራሱን ጥፋት እኔ እሷ ናት ያደረገችኝ ብሎ እያወራ ከዚህ በላይ ውሸታም ሰው አለ? ከእሱ ልታምን ትችላለህ? ከዚህ በኋላ ይኸውልሽ እኔ መርማሪ ጋዜጠኛ ወይ ይባላል። ምን? ማናችሁንም አላምንም። ሌላ ችግር ውስጥ ሳልገባ ሌላ አላስፈላጊ ነገር ውስጥ ሳንደርስ በሰላም ስልኩን ስጪኝ። ከዛ በኋላ ትክክለኛውን ነገር እናውቅ። እኔ አሁን እውነት አንተ ፖሊስ ከሆንክ ለኔ ነው አይደለ? ጥቃት ለደረሰባት ሴት ነው አይደለ መቆም ያለበት? ምን አይነት ማስረጃ ነው እኔ ስልክ ላይ ሊኖር የሚችለው? ሲጀመር ለምንድን ነው እንደዚህ አደርሶብኛል ማለታችን? አሁን ሌላ ዝባዝን ከምን ታዩ? ስልክሽን ትሰጪኛለሽ ወይስ አትሰጪኝም? ስልኬ ላይ ግን ያንን መረጃ ትሰጪኛለሽ? ለምንድን ነው የማትሰጪኝ? እኮ ስልክሽ ላይ ችግር ከሌለ አንቺ ምን አስፈራሽ? መብቴ ነው ስልኬን ያለ መስጠት መብቴ ነው። እኔ ደግሞ በህጉ አስገድድሻለሁ። ሰማሽኝ? ለዚህ አምጪ እኮ ነው የምትሰማኝ። ስርዓት ያዢ፣ ስርዓት ያዢ። ሰማሽኝ? አልሰጥም። ለምንድን ነው የምሰጥህ? አልሰጥም። ወደዛ ለምንድን ነው ስልኬን የምሰጥህ? ልቀቀኝ። ወደዛ አልሰጥህም። ሰማሽ? አልሰጥህም። እኔ ጋር ነው መብቴ ነው። ትሰማኛለህ? ስልኩ የኔ ነው። ስልኩ የኔ ነው። ስልኩ ባለቤትነቱ የኔ ነው። ማን ስለሆንክ ነው አንተ ስልኬን ከእኔ የምትወስደው? ማን አንተ? ነገርኩሽ ማንነቴን። ስርዓት ያዢ። መልስልኝ። ስልኬን መልስልኝ። ልቀቀኝ። ወደዛ ስልኬን መልስልኝ።